በዛሬው ዕለት ይበጃል ይጠቅማል ያልነውን በአዲስ አበባ ውስጥ በተለያየ አካባቢ የሚገኙ የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። እጅግ በጣም በቅናሽ ዋጋ በለቡ በሰሚት በአያትና በተለያዩ በአዲስ አበባ አካባቢ የሚገኙ ፎቅ፣ ቪላ፣ ኤልሸብ እንዲሁም የተለያዩም የቤት መረጃዎችን በዚህ ሰዓት ይዤላችሁ መጥቻለሁ። ወሳኝ ቤት ፈላጊ ከሆናችሁ ሙሉ መረጃውን ተከታተሉ። ለወዳጅ ዘመዶቻችሁም ሼር አድርጉት። እስከ መጨረሻው ድረስ ሙሉ መረጃውን ተከታተሉት። አብራችሁን ቆዩ። ጤና ይስጥልን፣ እንደምን አላችሁ? በውጭም በሀገር ውስጥ ያላችሁ በአዲስ አበባ ውስጥ ቤት መግዛት የምትፈልጉ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እኔም የቤት ደላላ ማረሊ ነኝ። በአዲስ አበባ ውስጥ የምትፈልጉትን የቤት አይነት ጠይቁኝ፣ አለኝ፣ አሳያችኋለሁ፣ አጋዛችኋለሁ። መሸጥ የምትፈልጉም አድርሱኝ፣ መረጃውን ስጡኝ፣ እሸጣላችኋለሁ። እንግዲህ ዛሬ በቀዳሚነትም ለሽያጭ ያቀረብኩላችሁ ቤት የሚሆነው ዘመናዊ ቤት ነው። ቤቱን ለሽያጭ ሳይሆን ለራሱ መኖሪያነት የገነባው በጥንቃቄ 100% ጽድት ብሎ ያለቀ ቤት ነው። የካርታ ስፋቱ ምንም ትርፍ የሌለው ምን የሌለው ሲለካም የምታገኙት 180 ካሬ ሜትር ስፋት ያለው ዘመናዊ ቪላ ቤት ነው። አቀማመጡ የጠዋት ፀሐይ ሲሆን በአዲስ አበባ ውስጥ ሰሚት አካባቢ የሚገኝ ነው። ንጹህ ቤት፣ ዘመናዊ ቤት ጣጣውን የጨረሰ እንፈልጋለን ካላችሁ ይህ ቤት ከዋና አስፓልት በቅርብ ርቀት እጅግ በጣም በቅርብ ርቀት 4 እና 5 ቤት ቀጥሎ የሚገኝ ቤት ነው። አቀማመጡ እጅግ በጣም ደስ የሚል ነው። ኮምፓውንድ ውስጥ ያለ ነው። 24 ሰዓት ጥበቃ ያለበት ነው። ስለዚህ ቤቱ ምንም አይነት ወጪን እንዳይጠይቅ ተደርጎ የተሰራ ቤት ነው። በአጠቃላይ እንግዲህ ወደ ውስጥ ስንገባ 2 መኪኖችን በነጻነት እንዲያቆም ታስቦ የተሰራ ቆንጆ ግቢ ያለው በሴራሚክ ምርት ተደርጎ አልቋል። ከዛ ውጭ የአጥር ስራው በአደገኛ እንዲሁም በተለያዩ አሪፍ የአደገኛ አጥሮች አሁን ያሉትን ዘመኑ ያመጣቸውን ተጠቅሟል ማለት ነው። እነሱን እንግዲህ በጥሩ ሁኔታ ነው ለራሱ መኖሪያ አስቦ ነው የገነባው። ከዛ ውጭ ውሃ የተሟላ ነው። እንዲሁም ስሪፌዝ መብራትም የተዘጋጀለት ሲሆን ዋና ቤቱ ላይ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም 3 መኝታ ቤት ዋናው ላይ ያለ ሲሆን 3 መኝታ ቤቶች የራሳቸው ቁም ሳጥን፣ የራሳቸው የውስጥ ሻወር፣ ሽንት ቤት ያለው ሲሆን ዋናው ቤት ላይ እንግዲህ እነዚህ ነገሮች ይዟል። ከዛ ውጭ የቤቱ ከፍታ በጣም ቆንጆ ነው። እያንዳንዱ የተጠቀማቸው የእንጨት ስራውም ሆነ የፊኒሽንግ ስራው በጣም በሚገርም ሁኔታ የተሰራ ቤት ነው። ከዛ መቀጠል ወደ ሰርቪሱ ቦታ ስንሄድ ደግሞ ሰፊ ተደርጎ የተሰራ ትራዲሽናል ኪችን አለ። ካቢኔት ተገጥሞለታል። እንዲሁም ቦይለርም በጥሩ ሁኔታ ተገጥሟል ማለት ነው። እንግዲህ የልጆች መኝታ ቤት መታጠቢያ ክፍሉ እንዲሁም የአዋቂዎች መታጠቢያ ክፍልም ሆነ ትራዲሽናል ኪችኑ ለእቃ ማጠቢያነት የሚያገለግል ለሁሉም አገልግሎቶች እንግዲህ የሞቀ ውሃ እንዲጠቀም ስለተፈለገ ለራሱ ማለት ነው በቦይለር በጥሩ ሁኔታ ገጥሞላቸዋል። ከዛ ውጭ ለእንግዳ መኝታ ቤት በጣም ሰፊ ቆንጆ መኝታ ቤት እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤትም ውጭ ሰርቪሱ ላይ የተዘጋጀ ሲሆን የሁለቱ የሰርቪሶቹ ማለት ነው ለእንግዳ መኝታ ቤት፣ ለስራ አጋዥ ወይም ለሰራተኛ መኝታ ቤት ለሁለቱ የጋራ የሆነ ሻወር፣ ሽንት ቤት ጥግ ላይ ሰርቪሱ ቦታ ላይ ተዘጋጅቷል ማለት ነው። ስለዚህ እዚህን ቤት ብትገዙት ምንም አይነት ቀለሙም ሆነ አንዳች ነገርም ገዝታችሁ የምታስተካክሉት ይህን ነገር መቀየር አለብን የምትሉት ነገር ሳይሆን መታችሁ እዩት። ከጠበቃችሁት በላይ የምታገኙት የቤት አይነት ነው። ፋይሉም ቆንጆ ነው። ወሳኝና ትክክለኛ ሻጭ ነው። አሁን ለሽያጭ የቀረበበት መነሻ ወይም ጥሪ 24 ሚሊዮን ብር ተብሏል። ድርድር አለው። መታችሁ እዩት። በሚገርም ሁኔታ ትደራደራላችሁ። ቤቱንም በማትጠብቁት ሁኔታ 100% አልቆ የምታገኙት የቤት አይነት ነው። መታችሁ ማየት ትችላላችሁ ማለት ነው። ከዛ በመቀጠል ምናልባት ሌላኛው መረጃችን የሚሆነው ከዚህ ጋር በተያያዘ እንግዲህ የምወስዳችሁ ለቡ አካባቢ አንድ በቅናሽ እጅግ በጣም በአስቸኳይ ብር ተፈልጎ ለሽያጭ ወጣ ምርጥ ቤት አለ። ይህ ቤት አቀማመጡ የጠዋት ፀሐይ ነው። ከዋና አስፓልትን በቅርብ ርቀት ለማንኛውም የእምነት ተከታይም መሆን የሚችል ቆንጆ ቤት ነው። በ150 ካሬ ሜትር ላይ የተገነባ ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። ለቡ ሙዚቃ ሰፈር ወይም ለቡ መድኃኔዓለም አካባቢ ያለ ነው። ለማንኛውም ለእስልምናም እንዲሁም ለፕሮቴስታንትም ሆነ ለክርስትና እምነት ተከታዮች መሆን የሚችል እጅግ በጣም ደስ የሚል አንደኛ የሆነ የመኖሪያ መንደር ላይ በፍጥነት ብር ተፈልጎ ለሽያጭ ቀርቦ ነው የሚገኘው። 3 መኝታ ቤት እንዲሁም 1 ሰርቪስና 1 ኪችን፣ ግቢ ውስጥ ደግሞ 2 መኪኖችን ማቆም እንዲቻል ታስቦ ተሰርቷል። በ150 ካሬ ሜትር ነው። አቀማመጡ ወደኋላ 15 ሜትር
ፊት ለፊቱ 10 ሜትር ሲሆን በ16 ሚሊዮን ብር ጥሪ ተብሏል። በጣም ቆንጆ ድርድር አለው። 15ም 14ም ብትገዙ ትችላላችሁ። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ እሱንም መታችሁ እዩት። በጣም አስተማማኝ ጥበቃ ያለበት በጣም ቆንጆ የመኖሪያ መንደር ላይ የሚገኝ ነው። እሱን ለማየትም ስትመጡ ሌሎችን በአካባቢው በቦታም እንዲሁም በቤትም አሉ። በ105 በ150 እንዲሁም በ175 ካሬ ሜትር የተለያዩ አማራጮች አሉ። እነሱን መታችሁ መጎብኘትና ከሻጮች ጋርም እየተገናኛችሁ የተደራደራችሁ መግዛት ትችላላችሁ። ወደ ሶስተኛው የዕለቱ መረጃ ልውሰዳችሁ። ሶስተኛው የዕለቱ መረጃችን እጅግ በጣም ሲበዛ አንደኛ ቤት ምርጥ የሆነ የመኖሪያ መንደር ላይ ተገንብቶ የሚገኝ ቤት ነው። ይህንን ቤት እንግዲህ በአካል እንዳየሁት ከሆነ ወሳኝ ትክክለኛ ሻጭ ነው። እንግዲህ ከሻጩ ጋር በሚገባ ሁኔታ ነው እንግዲህ ቤቱን ያሳየኝ። ስለዚህ የሚገኘው አያት አካባቢ ነው፣ አምባሳደር አካባቢ ይገኛል። ስለዚህ ውድ አድማጭ ተመልካቾቻችን የተከበረ እጅግ በጣም ደስ የሚል ሳይት እንዲሁም መኪናም 3 እና 4 መኪኖችን በነጻነት ማቆም የሚችል ነው። የካርታ ስፋቱ 250 ካሬ ሜትር እንዲሁም ጠቅላላ ስፋቱ ደግሞ ሲለካ ሁሉም በሱ አካባቢ ያሉት ቤቶች በ300 ካሬ ሜትር ይዞታ ላይ የሚገኙ ናቸው። ምናልባት ይህን ቤት እንግዲህ ጂ+2 ጂ+3 ዛም በላይ የምትፈልጉ ይህን ቤት ማየት አለባችሁ ብለን ነው የምናስበው። ምክንያቱም የቤቱ አሰራር እጅግ በጣም ገራሚ፣ ጥሩ ፓርቲሽንና ጥሩ የፊኒሽንግ እቃዎችን ተጠቅሞ ነው የጨረሰው። 250 ካሬ ሜትር ግራውንድ +2 ፕላስ ቴራስ ሲሆን ሰርቪሱም ግራውንድ +1 ፕላስ ቴራስ ተደርጎ የተሰራ ቤት ነው። በአጠቃላይ እንግዲህ ዋና ቤቱ ላይ እንደገባችሁ የምታገኙት እጅግ በጣም አስደሳችና ምርጥ ተደርጎ የተሰራ ነው። በኦፕን ኪችን እንዲሁም የተጠቀማቸው የመብራት ሲስተሞችና የፊኒሽንግ ሁኔታው እጅግ በጣም አንደኛ ተደርጎ የተሰራ ነው። ስለዚህ ይህን ቤት እንግዲህ ኮምፓውንድ ውስጥ ነው የምታገኙት። ፋይሉም እጅግ በጣም ቆንጆ ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ሲሆን ስለዚህ ዋጋው 50 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። በውስጡ የሚያስፈልጉ መኝታ ቤቶች እንዲሁም የተለያዩ ኪችን፣ ቢሮ፣ ሻወር፣ ሽንት ቤት ሁሉም ነገሮች በዘመናዊ መልኩ ተሰርተው የሚገኙ ናቸው። ከእናንተ የሚጠበቀው ምናልባት ለምን ተወደደ እናንተ ሳይቱንና ቤቱን መጥታችሁ ማየት ነው የሚጠበቅባችሁ። ቤቱን 100% ስታዩት የምትወዱት ደስ የሚል ግሪን ኤሪያ የተዘጋጀለትና ግቢውም በጥሩ ሁኔታ ተሰርቶ ያለቀ እንዲሁም ተመሳሳይ የቤት አይነቶችና በፎቅ ደረጃ ብቻ የሚገኙ አካባቢዎች ላይ ተገንብቶ ያለ ቤት ነው። ነፋሻማ እጅግ በጣም ደስ የሚል ለመኖሪያነት ተመራጭ የሆነ ምንም አይነት ስትኖሩ የሚረብሻችሁ አንዳችም ድምጽ የሌለበት በአካባቢው ሱቆች፣ ባንኮች፣ የተለያዩ የልጆች ትምህርት ቤትም ሆነ ለትራንስፖርት አመች የሆነ ከዋና አስፓልትን በቅርብ ርቀት የሚገኝ ነው። ይህን ቤት መታችሁ እዩና ዋጋ ስጡ፣ ተደራደሩ። ፋይሉንም በደንብ አጣርታችሁ መግዛት ትችላላችሁ። ወደ ሌላኛው የዕለቱ መረጃ ስወስዳችሁ ደግሞ እጅግ በጣም ሲበዛ ዘመናዊ ተደርጎ የተሰራ ቤት ነው። ስለዚህ ይህንንም ቤትም እንግዲህ በአስቸኳይ እጅግ በፍጥነት እንዲሸጥ ተፈልጓል። ስለዚህ በፍጥነት እንዲሸጥ ተፈልጓል፣ በአስቸኳይ ብር ፈልገዋል ከተባለ ለገዢዎች እጅግ በጣም ወሳኝ ነው ማለት ነው። እናንተ ጋር የሚጠበቀው ቤቱን መውደድ፣ እንግዲህ መታችሁ ተቀምጣችሁ ደግሞ ማውራት ይጠበቅባችኋል ማለት ነው። ስለዚህ ይህን ቤት በግራውንድ +3 ነው ተገንብቶ የሚገኘው በ165 ካሬ ሜትር ስፋት ላይ ያለ ሲሆን አያት አካባቢ የሚገኝ ነው። 24 ሰዓት ጥበቃ ያለበት ኮምፓውንድ ውስጥ የሚገኝ ሲሆን እንግዲህ የቤቱ አሰራር እስካሁን ያልተኖረበት ዘመናዊ ቤት ሲሆን ከፍታው፣ የክፍሎች ስፋትና የተፈጥሮ ብርሃን አጠቃቀም፣ የፓርቲሽን ሁኔታ ምንም የሚያሳስብ ነገር አይደለም። እጅግ በጣም ወሳኝ አሰራር ነው። በውስጡ በአጠቃላይ እንግዲህ መኝታ ቤቶቹ 9 ሲሆኑ 6 መታጠቢያ ክፍሎች፣ 2 ኪችን ወይም ማብሰያ ክፍሎችን፣ 2 ሰፊ ሳሎንና 3 መኪና ማቆሚያ ቦታ ያለው ሲሆን እጅግ በጣም ጥራት ባለው የፊኒሽንግ ማቴሪያል ተሰርቶ የሚገኝ ቤት ነው። አድማጭ ተመልካቾቻችን ይህን ቤት ነገ ዛሬ ሳትሉ መታችሁ እዩ። በተለይ በባንክም በካሽም የምትገዙ ሰዎች እንግዲህ ለሁሉም ፋይሎቹ ዝግጁና የተሟሉ ናቸው። ይህን ቤት እንግዲህ አሁን በ42 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። ምናልባት ይህ ዋጋ የመጨረሻው አይደለም። ከእናንተ የሚጠበቀው ቤቱን መውደድ ነው። እንደነገርናችሁ በተለይ ደግሞ በባንክ የምትገዙ ምናልባት ግራውንድ +3 ስለሆነ ከፍታው የተሰራበት የፊኒሽንግ ማቴሪያል እና እናንተ የምትገዙበት ዋጋም ከባንኮች ግምት ጋር እጅግ በጣም በጥሩ ሁኔታ መቀራረብ የሚችል ቤት ነው። ይህን ቤት ነገ
ዛሬ ሳትሩ መታችሁ እዩ። አማራጮችም በ250 ካሬ ሜትር እንዲሁም በ225 ካሬ ሜትር በአያት ዞን 5 አካባቢና በተለያዩ በአያት ዙሪያ የተለያዩ ቤቶችን ይዘን እንገኛለን። ወሳኝ ቤት ፈላጊ ከሆናችሁ ብቻ ያቀረብኩላችሁን መረጃዎች በደንብና በጥንቃቄ ካያችሁና የወደዳችሁትን ቤት ሙሉ መረጃውን ሰምታችሁ ወደኛ መደወልና መታችሁ ማየት ይጠበቅባችኋል። ከቻላችሁ ትክክለኛና ወሳኝ ገዢ ሆናችሁ ራሳችሁ መታችሁ እዩ። ከዛ ውጭ ደግሞ ካልቻላችሁ ታማኝ ወኪሎቻችሁን እየላካችሁ እያንዳንዱን ቤቶች እናስጎበኝላችኋለን። ለዛሬ የሚሸጡ ቤቶችን ያቀረብኩላችሁ እኔም የቤት ደላላ ማረልኝ ነኝ። በአዲስ አበባ ውስጥ በማንኛውም አካባቢ የሚሸጥ ቤት ያላችሁም ባስቀመጥነው የስልክ አድራሻ መሰረት መረጃዎችን አድርሱልን፣ እንሸጥላችኋለን። ወሳኝ ቤት ፈላጊ ነን ካላችሁ የት አካባቢ ምን አይነት ቤት እንደምትፈልጉም ደውሉልን። የዛሬውን መረጃ በዚህ ጨርሻለሁ። ሰላም ቆዩልን።